አዲስ አበባ ከተማ ደረጃዋን የጠበቀችና የአፍሪካ ሞዴል ከተማ እንድትሆን እየተከናወነ ባለው ተግባር በከተማዋ ነዋሪዎችና በተለያዩ አካላት እውቅናን እየተቸረች ትገኛለች። ይህንኑ ተግባር ሙሉ ለማድረግ ደግሞ በከተማዋ ያሉ ወንዞች ንጹህና ለኑሮ አመቺ መሆን ይጠበቅበታል። ሆኖም ግን ለበርካታ ጊዜያት ትኩረት ባለማግኘቱ የቆሻሻ መድፊያና ለከተማዋ የብክለት መንስኤም ሲሆን ቆይቷል። የአዲስ አበባ ከተማ አስተዳደርም በአሁኑ ወቅት ከኮሪደር ልማቱ ጎን ለጎን በከፍተኛ በጀት የጀመረው የወንዞች ልማት ስራ ይህንን ያለፈና ጥሩ ያልሆነ ስም የቀየረ ሆኗል። ይህንንም ለማጽናትና በህግ ማዕቀፍ እንዲመራ ለማድረግም በቅርቡ ደንብ ቁጥር 180/2017 ጸድቆም ተግባራዊ ተደርጓል። አዲስ አበባን ከፍሳሽ ብክለት፣ ከአየር ብክለት፣ ከአፈር ብክለት፣ ከማንኛውም ከፕላስቲክ ብክለት ከሚባሉት ነገሮች ለማጽዳት ሌሎች ከወንዝ ውጭ ያሉትን ቦታዎች ብቻ በማጽዳት አዲስ አበባን ንጹህ ማድረግ አይቻልም። ስለዚህ እነኚህ ወንዞች መልሶ ማልማትና ብክለታቸውን መቆጣጠር አስፈላጊ ስለሆነ ነው ይሄ ደንብ ወጣው ማለት ነው። በወንዞች ዳርቻ አካባቢ የሚገኙ የህብረተሰብ ክፍሎች እና ለዚህ ችግር መነሻ ይሆናሉ የተባሉትን መለየት ነው። እነዚህን በሚገባ እንደ አዲስ አበባ ከተማ እነዚህ ከብክለት ጋር ተያይዞ ችግር ሊያጋጥሙ ይችላሉ የተባሉት በሙሉ ተጠንተዋል ማለት ነው። ይሄን ካጠናን በኋላ ቀጥታ አሁንም አብረን ተቀናይተን ከምንሰራ ተቋሞች ጋር በመሆን በመቀናጀት በተለይ ተቋማት የመንግስት ተቋማትን እንደገናም ደግሞ የግል ድርጅቶችን ግለሰቦችን በመሰብሰብ በአንድ ማዕከል በከተማ ደረጃ ሰፊ የሆነ የግንዛቤ መስጠት ስራዎችን ሰርተናል። በከተማዋ 76 ያህል ወንዞች ይገኛሉ። እነዚህ ወንዞች እንዳይበከሉ የወጣው ደንብ ተግባራዊ እንዲሆንና የቁጥጥር ስራው ውጤታማ እንዲሆን የግንዛቤ ስራው አሁንም ተጠናክሮ እንደሚቀጥል የተገለጸ ሲሆን ሂደቱን በቴክኖሎጂ ጭምር ለመከታተል የቅድመ ዝግጅት ስራዎች እየተሰሩ ስለመሆናቸውም ተመላክቷል። አንደኛ ህብረተሰቡን ማሳተፍ፣ በሁለተኛ ደረጃ ግንዛቤ ማስፋት፣ በሶስተኛ ደረጃ ባለን ኃይል ስምሪት አድርገን ለመቆጣጠር መቻል። ከዚህ ውጪም እንደተባለው እንግዲህ አሁን ከአዲስ አበባ ከተማ የኢኖቬሽን ቢሮ ጋርም እየተነጋገርን ያለነው በእነዚህ አካባቢዎችም መቆጣጠር በሚያስችል ቴክኖሎጂም ወደኛ መጥቶ መቆጣጠር በመንችልበት ደረጃ የሚያስችል ስራዎችን እንሰራለን ብለን ያው ሐሳቦችን አቅርበናል። ሁሉም ተቋማት የራሳቸው የሆነ ሚና በግልጽ ነው የተቀመጠላቸው። እንደውም በጣም ጥንቃቄ የተደረገው እንዳይደበላለቅ ነው፣ ሚና እንዳይደበላለቅ ነው። የኛ ስራ ማልማት ነው። እንደ ውበትና አረንጓዴ ቢሮ ስራችን ማልማት ነው። ስናለማ ብክለትን መከላከል አለብን ብለን ስንል እንዳይበከል ደግሞ የሚያስፈልጉ ጥንቃቄዎች ማድረግ አለብን ብለን እሱን እንሰራለን። አሁን ባለው ሁኔታ ደንብ አስከባሪዎች ራሳቸው ይጠየቃሉ። እነሱ ይህንን ደንብ ሳያስከብሩ ቢቀሩ አካባቢያቸው ብክለት ያለ ፍሳሽ እዛ ውስጥ የተበከለ ነገር እየገባ እያዩ እዛ አካባቢ ኃላፊነት የተሰጠው ኦፊሰር ዝም ቢል እሱ ይጠየቃል። ራሱ የሚጠየቅበት ስለሆነ እንጀራው ነው ይሰራል ማለት ነው። ስለዚህ ቅንጅቱ ሁሉንም እንትን የሚያደርግ ነው። እኛም ልማት በመናካሄድበት ጊዜ አካባቢውን እንከታተላለን። ለዚህ ከተማዋን በእጅጉ የሚቀይር ስራ ውጤታማነት ደንቡን በተገቢ ሁኔታ ከመረዳት ጀምሮ ከከተማዋ ነዋሪዎች በርካታ ኃላፊነት እንደሚጠበቅም ነው የሥራ ኃላፊዎቹ ያስገነዘቡት። አንዱ ግንዛቤ እንዲገባን ነው የሚያስፈልገው። ህዝቡ እንደዚህ አይነቱ ነገር ለኔ ጥቅም ነው፣ ለህዝብ ጥቅም ነው እየተደረገ ያለው። የትኛውም ይሄን የሚፈጽም ሰው እዛ ወንዝ ሄዶ አይኖርም። ህጉ የወጣው የትኛውም የሚወጣው ያው የህዝብን ጥቅም ለማስከበር የህዝብን ጥቅም ለማስከበር የወጣው ህግ ደግሞ መከበር አለበት። አንደኛ ህግ ማክበር ባህሪያችን ማደግ አለበት። የስልጣኔ ጉዳይ ነው።